ከተሞች ልማታዊ ሴፍትኔት ፕሮግራም ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን የምግብ ዋስትና ከማረጋገጥ ባሻገር የከተሞችን ገጽታ የሚቀይር መሆኑን የአማራ ክልል ከተማና መሰረተ ልማት ቢሮ ገለጸ። ፕሮግራሙ በክልሉ በ17 ከተሞች የሚኖሩ ከ100 ሺህ በላይ ዜጎችን ተጠቃሚ ያደረገ ሲሆን በፕሮግራሙ የታቀፉ የሁሉም ከተሞች የሥራ ኃላፊዎችና ባለሙያዎች በሰቆጣ ከተማ የልምድ ልውውጥ አድርገዋል። ሰለሞን ደሴ የአማራ ክልል ከተማና መሰረተ ልማት ቢሮ በ17 ከተሞች ከ100 ሺህ በላይ በሰሪ ኃይል የከተሞች ልማታዊ ሴፍትኔት ፕሮግራም እየተገበረ ይገኛል። በሰቆጣ ከተማ በከተሞች ልማታዊ ሴፍትኔት ፕሮግራም የተከናወኑ ተግባራትን በ17 ከተሞች የተወጣጡ የሥራ ኃላፊዎችና ባለሙያዎች ጉብኝት አድርገዋል። የከተሞች ልማታዊ ሴፍትኔት ፕሮግራም ዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችን የምግብ ዋስትናቸውን እንዲያረጋግጡ ከማድረጉ በተጨማሪ የሥራ ባህልና የቁጠባ ባህላቸውን የሚያሳድግ እንደሆነ በሰቆጣ ከተማ የተከናወኑ ተግባራትን ሲጎበኙ ያገኘናቸው የሥራ ኃላፊዎች ተናግረዋል። የሥራ ባህል የሥራ ለውጥ አይቶበታል። ያ ስንል ምንድነው? አንደኛ ተጠቃሚዎች የሰው እጅ ያዩ፣ ሁለተኛ ደሃው ህብረተሰብ ከልመና ወጣል። አሁን ሙሉ በሙሉ ወጣ ማለት ሳይሆን ባለን 23000 ተጠቃሚ ወደ ስራ ገብቷል። ሰርተን መለወጥ እንችላለን የሚል አስተሳሰብም እንዲሁ የተፈጠረበት ሁኔታ ነው። ፕሮግራሙ ብዙ ነገር ነው ይዞ የመጣው። በኑሯቸው ላይ ራሳቸውን ማሻሻል የተቻለበት ልጆቻቸውን ማስተማር የቻሉበት ሁኔታ ተፈጥሯልና ሰርቶ መለወጥ እንደሚቻል ያሳየንበት ትልቅ ማሳያ ነው ብለን እንወስደው። በሰቆጣ ከተማ በከተሞች ልማታዊ ሴፍትኔት ፕሮግራም የተሰሩ የተቀናጀ የተፋሰስ ስራዎችና የከተማ ግብርና ስራዎችን ለሌሎች ከተሞች ልምድ የሚሆኑ ናቸው ብለዋል የጉብኝቱ ተሳታፊዎች። እንደ ሰቆጣ ከተማ በተራራ የታፈነ ከተማ ነው። ይሄን ስናይ ትልቅ ተራራ የእርከን ስራዎችን በጣም አይተናል። ምክንያቱም ይሄን ተራራ በእርከን ሰርተና አረንጓዴ ካለበስን እኛም ጋር እንደ ጎንደር ከተማ በተራራ የታፈነ ከተማ ነው። እርከን ስራ እንደ ጎንደር ከተማ የሚሰራ ነው ይችላል። ወደ ደሴ መተው እኛ የሰራናቸው ስራዎች በሙሉ አይተው ነው የሄዱት። ደሴ ላይ ያለውን ነገር ነው መሬት ላይ ማስቀመጥ የቻሉትና እኔ እንግዲህ በሚቀጥሉት አመታት የተሻለ ስራ ነው አሁን እየተሰራ ያለው። የከተማዋን ገጽታ መቀየር የሚያስችል ስራ እየተሰራ ነው ብዬ ነው የምወስደው። የሰቆጣ ከተማ የምግብ ዋስትናና ልማታዊ ሴፍትኔት ፕሮግራም ማስተባበሪያ ጽህፈት ቤት ኃላፊ አቶ ዘሩ ጌታዌ የተጀመረው የከተሞች ልማታዊ ሴፍትኔት ከተማው ላይ ጥሩ ውጤት እያመጣ ነው ብለዋል። እንደ ከተማችንም አሁንም ልምድ እየተቀሰመበት ሌሎች ከተሞች የመጡበት የተቀናጀ ተፋሰስ ልማት ነው። በዚህ ላይ ሰፋ ያለውን ቁጥራችን እዚህ ላይ ነው የመደብነው። ለምን አካባቢያችን ቶፖግራፊው ያው ወጣ ገባ ከመሆኑ ጋር ተያይዞ ኢንዱስትሪ ዞኖች ላይ የሚመነጨውን ጋዝ ለመቋቋም ካናቱ ላይ መጀመር ስለነበረብን እንዳያችሁት ማይቡሊት ተፋሰስ ብለን የምንሰራው አንዱ እሱ ነው። ሁለተኛው የተጨማሪ ገቢ ማስገኛ ወይም የከተማ ግብርና ስራዎች ናቸው። ይሄ ደግሞ 02 ቀበሌ አዝባ ኮንዶሚኒየም ተብሎ የሚጠራው ሰፈር ላይ ትናንትናም ያያችሁት ቦታ ላይ እየተሰለማ ያለው ቦታ ነው ማለት ነው። በአማራ ክልል በ17 ከተሞች እየተተገበረ ነው ያሉት የአማራ ክልል ከተማና መሰረተ ልማት ምክትል ቢሮ ኃላፊ አቶ ሱሊማን እሸቱ ይህ ፕሮግራም የዜጎችን የሥራ ባህልና የቁጠባ ባህል እያሳደገ ይገኛል ብለዋል። ወደ 101,000 የሚጠጋ ተጠቃሚ ያለን የቀጥታ ድጋፍ ተጠቃሚ በሰሪ ኃይል ደረጃም በፕሌይ ወርክ ላይ የሚሳተፉ ተጠቃሚዎች አሉ። እንግዲህ ከተጠቃሚነት አኳያ ስናየው እውነት ለመናገር ሞር ፕሮፖር ስለሆነ ይሄ ፕሮግራም ዳው ላይ ትኩረት አድርጎ የሚሰራ ስለሆነ በርካታ ዜጎች በዚህ ፕሮግራም ተጠቃሚ እየሆኑ ነው። በርካታ ዜጎች ህይወታቸው እየተቀየረ ነው፣ ኑሯቸው እየተሻሻለ ነው። ምክትል ቢሮ ኃላፊው በሰቆጣና በላሊበላ ከተሞች የተከናወኑ ተግባራት አመርቂ በመሆናቸው ሌሎች ከተሞች ልምድ እንዲያገኙ አድርገናል ብለዋል። በሰፊው ልምድ የተወሰደው አንደኛ እነዚህ አካባቢዎች እንደሚታወቀው ውሃ አጠር ናቸው። ውሃ በስፋት የሚገኝባቸው አካባቢዎች አይደሉም፣ ተራራ የሚበዛባቸው አካባቢዎች ናቸው በባህሪያቸው ማለት ነው። ይሄን ስራ ለመስራትም ውሃ መሰረታዊ ስለሆነ በብዛት በተለያዩ አካባቢዎች በተለያዩ ከተሞች ውሃ እንደ መሰረታዊ ችግር ይነሳል። ሰቆጣ ላይ ስንመጣ በሰው ጉልበት ብቻ በእነዚህ ተጠቃሚዎች የተሰራ 15 ሜትር ወደታች ቆፍረው ውሃ ወጥተው በተለይ ኮንዶሚኒየም የሚባለው አካባቢ ላይ የተለያዩ አትክልቶችን በመትከል ራሳቸውንም እየጠቀሙ ነው፣ ህብረተሰቡንም በዛ ልክ በሰፊው እያገለገሉ ነው ማለት ነውና ውሃ አጠር የሆኑ አካባቢዎች ከሰቆጣ በጣም ብዙ ነገር ይማራሉ ማለት ነው። በጣም ልምድ ይወስዳሉ ማለት ነው። ሁለተኛው ከሰቆጣና ከላሊበላ የምንማረው ተፋሰስ ስራ ላይ በሰፊው መስራት እንዳለብን ያስተምሩናል ማለት ነው።